ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዚህ ቪዲዮ ይዘንላችሁ የቀረብነው መስከረም 7 ቀን የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችንም ካላችሁ ይህንን ቁም ነገር አዘል ቻናል ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮውንም ላይክ በማድረግ እንድትጀምሩ ወይም ቤተሰብ እንድትሆኑ ከወዲሁ እንጋብዛለን። ወደ ቪዲዮ እንሂድ። መልካም ጊዜ። ዕረፍቱ ለሊቀ ጳጳሳት ዲዮስቆሮስ። መስከረም 7 በዚች ቀን የከበረና የተመሰገነ የእስክንድርያ ሀገር ሊቀ ጳጳሳት አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖትም ታላቅ ተጋድሎን ከተጋደለ በኋላ ዕረፍቱ በተሰደደበት በደሴተ ጋግራ ሆነ። ይህም እንዲህ ነው። ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆነ ታላቅ ጉባኤን አየ። እንዲህም አለ፣ ይህ ታላቅ ጉባኤን እስኪሰበሰብ ድረስ በሃይማኖት ላይ የተገኘው ጉድለት ምንድን ነው? ይህ ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው፣ ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኖሮ እኔ ተቀምጬ እግዚአብሔር በሰጠኝ በአንደበቴ እናገር ነበር። ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የሰበሰበው ጉባኤ ንጉሡ እንዳሻው ይምራ። ከዚህም በኋላ አንዱን ክርስቶስን ከተዋህዶ በኋላ ሁለት ባህርያት ሁለት ምክር የሚያደርግ የክህደት ቃል በውስጡ የተጻፈበትን የሮሜ ሊቀ ጳጳሳት ሊዮን የላከውን ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስም በጉባኤ ፊት እንዲህ ብሎ አስረዳ። ሰው እንደመሆኑ ወደ ሰርግ ቤት የጠሩት ጌታችን ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይንን ያደረገው ከሃሊ ስለሆነ ሰውነቱና መለኮቱ በሥራ ሁሉ የማይለይ አንድ ነው። ደግሞ የእስክንድርያ ሊቀ ጳጳሳት አባ ቄርሎስ ከተናገረው የአካላዊ ቃል ተዋህዶ እንደ ነፍስና ሥጋ እንደ እሳትና ብረት ተዋህዶ ነው ያለውን ቃል ምስክር አድርጎ በማምጣትም አስረዳ። እኒህም የተለያዩ ሁለት ጠባዮች ስለተዋህዷቸው አንድ ከሆኑ እንዲሁም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባህሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፈልም አላቸው። ከዚያም ከተሰበሰበው ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጠላት ስለሆነው ንስጥሮስ በኤፌሶን ጉባኤ አስቀድሞ ተሰብስበው የነበሩ አሉ። ወደ ንጉሥ መርቅያኖስና ወደ ሚስቱ ንግሥት ብርክልያ ከእስክንድርያ ሊቀ ጳጳሳት ከአባ ዲዮስቆሮስ በቀር ስለ ሃይማኖት ትእዛዛችሁ የሚቃወም የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስንም ወደ ንጉሥ አቀረቡት። ከእርሱም ጋር ታላላቅ ሊቃነ ጳጳሳትና ኤጲስቆጶሳት ከጉባኤው የሆኑ ነበሩ። ከጠዋትም እስከ ማታ እርስ በርሳቸው ሲከራከሩ አሉ። የከበረ ዲዮስቆሮስም የቀናች ሃይማኖቱን አልለወጠም። ንጉሥና ንግሥቲቱ በእርሱ ተቆጥተው እንዲደበድቡ ታዘዙ። ስለዚህም ደበደቡት። ጽሕሙን ነጩ፣ ጥርሶችንም ሰበሩ። እንዲህም አደረጉበት። ከዚህም በኋላ የተነጨውን ጽሕሙን ያወለቁትንም ጥርሱን ሰብስቦ ወደ እስክንድርያ አገር ላካቸው። እነሆ የቀናች ሃይማኖት ፍሬ ይህ ነው አላቸው። ለጉባኤውም የተሰበሰቡ ኤጲስቆጶሳት በዲዮስቆሮስ ላይ የደረሰውን መከራ ባዩ ጊዜ እጅግ ፈሩ፣ በእርሱ የደረሰ በእነርሱ ላይ እንዳይደርስ። ስለዚህም ከመናፍቁ ንጉሥ ከመርቅያኖስ ጋር ተስማሙ። በሲኦል ውስጥ ይቆርጡት ዘንድ ባለው ምላሳቸውም ለክርስቶስ ሁለት የተለያዩ ባህሪያት አሉት ብለው በንጉሱ መዝገብ ላይ በእጆቻቸው ጽፈው ፈረሙ። ቅዱስ ዲዮስቆሮስም ተመልሶ ያን በውስጡ የጻፉትን ደብዳቤ ያመጡለት ዘንድ ወደ እሳቸው ላከ። እነርሱም ላኩለት። እርሱ እንደ ጻፉ በውስጡ እርሱ የሚጽፍ መስሏቸዋልና፣ እርሱ ግን
አባቶቻችን ሐዋርያት ያስተማሯት ከቀናች ሃይማኖት ከኒቂያ የተሰበሰቡ ሃይማኖታቸው የቀና 318 ኤጲስቆጶሳት አባቶቻችን ከሰሩት ሕግ የሚወጣውን ሁሉ በደብዳቤው ግርጌ ጽፎ አወገዘ። መናፍቁ ንጉሥም ተቆጥቶ ጋግራ ወደምትባል ደሴት እንዲያግዙ ታዘዘ። ወደዚያም ወሰዱት። ከእርሱም ጋር የሀገረ ቃው ኤጲስቆጶስ አባ መቃርስ አብሮ ተሰደደ። ሌሎችም 4 መነኮሳት የሸሹ አሉ። እኒህም 636 ኤጲስቆጶሳት ተቀምጠው በኬልቄዶን ለራሳቸው መመሪያ የሚሆናቸውን ሥርዓት ሰሩ። የከበረ ዲዮስቆሮስም ባጋዙት ጊዜ ከዚያች ሀገር ኤጲስቆጶስ ጭንቅ የሆነ መከራ ደረሰበት። ኤጲስቆጶሱ ንስጥራዊ ስለሆነ ታላቅ ጉስቁልናንም አጎሳቆለው። በእጆቹ ላይ ድንቆች ታላላቅ ተአምራቶችን እግዚአብሔር እስከገለጠ ድረስ። የደሴቱም ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍም አደረጉት። እግዚአብሔርም የመረጣቸውን በቦታው ሁሉ ያከብሯቸዋልና። አባ ዲዮስቆሮስም አባ መቃርስን አንተ በእስክንድርያ አገር የሰማዕትነት አክሊልን ትቀበል ዘንድ አለህ አለው። ከዚህም በኋላ ከምዕመናን ነጋዴዎች ጋር ወደ እስክንድርያ ላከው። በእርሱ ላይ ትንቢት እንደተናገረ ገድሉን በዚያ ፈጸመ። የከበረ አባት ዲዮስቆሮስ ግን መልካም ተጋድሎን በፈጸመ ጊዜ ክብር ይግባውና እግዚአብሔርንም አገልግሎ ከዚች ኃላፊት ከሆነች ኑሮ ወጥቶ ሄደ። የሃይማኖትንም ዋጋ አክሊልን ተቀብሎ ወደ ዘላለሙ ዕረፍት ገባ። ያረፈውም በዚያች በደሴት ጋግራ ነው። ሥጋውንም በዚያች አኖሩ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የመጥምቁ ዮሐንስ እናት የቅድስት ኤልሳቤጥ ዕረፍት። በዚችም ቀን የመጥምቁ ቅዱስ ዮሐንስ እናት ኤልሳቤጥ አረፈች። በጸሎቷ የሚገኝ በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ዕረፍቱ ለአባ ሳዊሪያኖስ። በዚችም ቀን የገብላ ኤጲስቆጶስ የከበረ አባት አባ ሳዊሪያኖስ አረፈ። የዚህም ቅዱስ የአባቱ ስም አብርስሪያኖስ ይባላል። የሀገር አቴናንም ፍልስፍናን ተማረ። ከዚህም ወደ ቄሳሪያ ሄዶ ዕውቀታቸውን ሁሉ ተማረ። ዳግመኛም ወደ ሮሜ ከተማ ተመልሶ የቤተ ክርስቲያንን ትምህርት ተማረ። በጥቂት ዘመን የብሉይንና የሐዲስን መጽሐፍ አጠና። ከዚህም በኋላ ቁጥር የሌለው ብዙ ገንዘብ ትተውለት ወላጆቹ አረፉ። ስለ እርሱ ፈንታ 100 እጥፍ ይቀበል ዘንድ ወዶ ያንን ገንዘብ ለክብር ባለቤት ለክርስቶስ ሊሰጥ ወደደና ድሆችን፣ መጻተኞችን፣ ምስኪኖችን፣ ችግረኞችንም በውስጡ ይቀበል ዘንድ የእንግዳ መቀበያ ሰራ። አታክልትን ተከለ። ፍሬዎችን ተሸክመው የሚያመጡላቸውን ሰራተኞችን አደረገ። እነዚያም ስለ ድሆችና ስለ ችግረኞች የተሰሩ ቦታዎች እስከዛሬ በስሙ የተጠሩ ሆኑ። አገረ ገዢ የሆነ አጎቱ በሮሜ ንጉሥ በአሮኔዎስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድ ስለ እርሱ 100 እጥፍ እቀበላለሁና እኔ ገንዘቤን ክብር ይግባውና ለክርስቶስ እሰጣለሁ በማለት ሳዊሪያኖስ ገንዘቡን ሁሉ እንደበተነ። ይህንን ነገር ለንጉሥ ደስ አሰኘው። ፈጽሞም በእርሱ ደስ አለው፣ እጅግም ወደደው። ከእርሱም ከቤተ መንግሥቱ እንዳይለይ ንጉሥ አኖሬዎስ አዘዘው። ከእርሱም ጋር ሁልጊዜ ወደ ቤተ ክርስቲያን በመሄድ ሌሊቱን ሁሉ ቆመው ያድራሉ። ንጉሥ አኖሬዎስም የመነኮሳትን ሥራዎች ስለሚሠራ ከልብስ መንግሥቱ በታች በሥጋው ላይ ማቅ ይለብስ ነበር። በዚያም ወራት ለሮሚ ሀገር ሊቀ ጳጳሳት ሆኖ የነበረ አባ ዮናክንዲኖስ ነው። ለእርሱም ሳዊሪያኖስ በብዙ ሕዝብ ላይ ኤጲስቆጶስ መሆን እንደሚገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደውና የሚያከብረው ሆነ። ከቶ እንዲለየውም አይሻም ነበር። በሁሉም ዘንድ ተወዳጅ ሆነ። ዜናውም በቆስጠንጠንያ ንጉሥ በቴዎዶሲዮስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት ባየ ጊዜ ድካሙ በውዳሴ ከንቱ እንዳይጠፋ ፈርቶ ከዚያች ቦታ በስውር ሊወጣ ወደደ። ከእግዚአብሔር የታዘዘ መልአክም ተገልጾለት ወደ ሀገረ ገብላ ሂዶ ለብዙ ነፍሳት የገዳም አባት እንዲሆን አዘዘው። በሌሊትም ወጥቶ ሄደ። የምንኩስናን ልብስንም ከለበሰ በኋላ ደቀ መዝሙሩ ቴዎድሮስ ከእርሱ ጋር ነበረ። ክብር ይግባውና እግዚአብሔርም ወደ ገብላ ገዳም እስከሚደርስ በፊቱ የምትሄድና የምትመራው በመንኮራኩር አምሳል ሰረገላን ላከለት። በዚያም የገዳሙ አበምኔት የሆነ ጻድቅ ሰው ነበረ። የቅዱስ ሳዊሪያኖስም መምጣት ጌታችን በራእይ አስረዳው። ወደ እርሱም ወጥቶ ተቀበለው። ሰላምታም ሰጠውና ስለ እርሱ ጌታችን በራእይ ተገልጾለት እንዳስረዳው ነገረው።
የጌታንም ቸርነት እጅግ አደነቁ። ዜናውም በሀገሮች ሁሉ ተሰማ። የማይቆጠሩ ብዙ ሰዎች ወደ እርሱ ተሰበሰቡ። ንጉሥ ቴዎዶስዮስም ለከበረ ሳዊሪያኖስ ገዳማትን የሚሰሩለት ብዙዎች ሰዎችን ሹሞችንም ከእርሱ ዘንድ ላከ። የእግዚአብሔር መልአክ በውስጣቸውም ገዳማትን የሚሰሩባቸውን ቦታዎችን ወሰነላቸው። ብዙ ነፍሳትንም የሚያጽናና የሚያረጋጋ ሆነ። ክብር ይግባውና እግዚአብሔርን በእጆቹ ላይ ድንቆች የሆኑ ብዙዎች ተአምራትን አደረገ። ከእርሳቸውም በሀገረ ገብላ መኮንን ልጅ ላይ ሰይጣን እንዳደረባትና መኮንኑም ሳዊሪያኖስን ከዚህ ሀገር ካላባረርከው ከልጅህ አልወጣም ያለው ነው። መኮንኑም ይህንን ነገር በሰማ ጊዜ ተነስቶ ወደ ከበረ ሳዊሪያኖስ ሂዶ ሰይጣን ያለውን ነገረው። ደግሞም ልጁን ያድናት ዘንድ ለመነው። ቅዱስ ሳዊሪያኖስም እንዲህ ብሎ ደብዳቤውን ጻፈለት። ክብር ይግባውና ከጌታችን ኢየሱስ ክርስቶስ ስም ከእርሷ ወጥተህ ሂድ። አባቷም ያንን ደብዳቤ ተቀብሎ ወደ ልጁ ወሰደ። ያን ጊዜም ከመኮንኑ ልጅ ሰይጣን ወጥቶ ሄደ። ልጅቷም ዳነች። ዳግመኛም ታላቅ ሰራዊት እስኪሆኑ ድረስ ብዙዎች ወንጀለኞች ሰዎች ተሰበሰቡ። ወደ ከበረ ሳዊሪያኖስም ገዳም ገብተው ሊያፈርሱት ፈለጉ። ክብር ይግባውና እግዚአብሔርን በላያቸው ጨለማን አመጣ። ምን ሳያዩ 3 መዓልት 3 ሌሊት ኖሩ። ቅዱስ ሳዊሪያኖስም ይቅር ይላቸው ዘንድ ብዙ እንባ በማፍሰስ ለመኑት። እርሱም ወደ ቦታቸው መልሶ ሰደዳቸው። ዳግመኛም በገዳማቱ ውስጥ ያሉ በእርሱ የሚተዳደሩ መነኮሳት ሁሉ ከእርሱ የታመመ ቢኖር በላያቸው በመጸለይ ያድናቸዋል። የሚያጽናናቸውና ሁሉም እንደ እግዚአብሔር መላእክት እስቲሆኑ ፈሪሃ እግዚአብሔርን የሚያስተምራቸው ሆነ። እንዲህም ሆነ፣ ስሙ ፈላታዎስ የሚባል የዚያች ሀገር ኤጲስቆጶስ ከእግዚአብሔር ዘንድ የሆነ ራእይ ተገልጦለት ቅዱስ ሳዊሪያኖስ በእርሱ ፈንታ ኤጲስቆጶስነት ይሾም ዘንድ እንዳለው አወቀ። ያን ጊዜም ወደ ሕዝቡ ሁሉ ላከ። ቅዱስ ሳዊሪያኖስንም ወስደው ኤጲስቆጶስነት እንዲሾሙት አዘዛቸው። ለዚህ ሹመት እግዚአብሔር መርጦታልና። ወዲያውኑ ደጋጎች ነገሥታት አኖሬዎስና አርቃዴዎስ ወስደው ገብላ በሚባል ሀገር ላይ ኤጲስቆጶስነት ሾሙት። ስለ መንጋዎቹና ስለ ወገኖቹም አጠባበቅ ታላቅ ተጋድሎን ተጋደለ። በዚያችም ሀገር እጅግ አዋቂ የሆነ የሙሴን ሕግ በማወቁ የሚመካ አንድ ስሙ ስቅጣር የሚባል አይሁዳዊ ነበር። እሱም ወደ ቅዱስ ሳዊሪያኖስ መጥቶ ከእርሱ ጋር ተከራከረ። ግን ከቅዱስ ሳዊሪያኖስ አንደበት የሚወጣውን ቃል ይሰማ ዘንድ አልተቻለውም። ከዚህም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳዊሪያኖስ በራእይ ተገልጦለት ይህ አይሁዳዊ እርሱ ራሱ ክርስቶስ ካከበራቸው ወገን ውስጥ ሊሆን እንዳለው አስረዳው። ያ አይሁዳዊውም ወደ ቤቱ በገባ ጊዜ አስጨናቂዎች የሆኑ የስቃይ ቦታዎችን በሕልሙ በማየት እንዲህ የሚለውን ቃል ታላቅ በሆነ የዘላለም ስቃይ ውስጥ የሚኖሩ እኒህን ከሃዲዎች ዘመዶችህ አይሁድን እነሆ እነርሱም ክብር ይግባውና በክርስቶስ ያላመኑ ናቸው። በማግስቱም ያ አይሁዳዊ ወደ ቅዱስ ሳዊሪያኖስ መጥቶ ከእግሩ በታች ወድቆ ሰገደለት። ክርስቲያንም ያደርገው ዘንድ ለመነው። ያን ጊዜም እርሱንና ቤተሰቦቹን የሀገር ሰዎችንም ሁሉ የክርስትናን ጥምቀትን አጠመቃቸው። የቀሩት አይሁድ ሁሉ አለቃቸው ክርስቲያን እንደሆነ በሰሙ ጊዜ አምነው ተጠምቀው ክርስቲያኖች ሆኑ። እንዲሁም ኒሞንጦስ የሚባሉ ሌሎች ስራየኞች ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ ሳዊሪያኖስ ለመናቸው። እነሱ ግን በስራያቸው ስለሚታበዩ ከእርሱ ቃሉን አልሰሙም። እነርሱም ባዕድ ወደ እነርሱ የመጣ እንደሆነ በፊቱ አፈርን ይበትናሉ፣ ምንም ማየት አይችልም። ቅዱስ ሳዊሪያኖስም ወደ ቀናች ሃይማኖቱ እኒህን ስራየኞች ሰዎች ያስገባቸው ዘንድ እንባን በማፍሰስ ክብር ይግባውና ጌታችንን ኢየሱስ ክርስቶስን ለመነው። እግዚአብሔርም በእርሱ ላይ ብቻ ጽኑ ደዌ አመጣ። ወደ ክርስቲያኖች ወገኖች ግን ምንም አልደረሰም። በግብፅ አገር በፈርዖንና በሰራዊቱ በግብፃውያንም ላይ መቅሰፍት ሲታዘዝ ወደ እስራኤል ወገን እንዳልደረሰ እንዲሁ ሆነ። በዚያም ወራት እነዚያ ስራየኞች የቅዱስ ሳዊሪያኖስ ቃል ሰምተው ትእዛዙን ስላልተቀበሉ ስለዚህ ይህ ጽኑ ደዌ በላያቸው እንደመጣ አወቁ። ወደ ቅዱስ ሳዊሪያኖስም መጥተው በደላቸውን ይቅር ይላቸው ዘንድ ክርስቲያኖችም ያደርጋቸው ዘንድ ለመኑት። እርሱም ተቀበላቸው። አስተምሮ አጥምቆ ክብር ይግባውና ከክርስቶስ መንጋዎች ጋር አንድ አደረጋቸው። ያች ሀገር ሁለመናዋ አንድ ማህበር፣ አንድ መንጋ ሆነች። ሰይጣንም ልብሱ በተቀደደ ሽማግሌ አምሳል ሆኖ ፈጽሞ የሚጮህ ሆነ። እንዲህም አለ፣
ከጽንፍ እስከ ጽንፍ ባለው ቦታ ሁሉ ጨነቀኝ። በግብፅ አገርም ጠንካሮች መነኮሳት ተመሉባት። በሮሜ አገርም ሊቀ ጳጳሳት ዮናክንዲኖስ በውስጧ ይኖራል። ደግሞ በቆስጠንጠንያ ዮሐንስ አፈወርቅ አለ። ይህ ቦታ ለእኔ ቀረልኝ ብዬ ነበር፣ እነሆ ሳዊሪያኖስ ከእጄ ውስጥ ነጠቀኝ አለ። እንዲህም ሆነ። የፋርስ ሰዎች ሊወጓቸው ሽተው ወደ አኖሬዎስና አርቃዴስ መልእክትን ላኩ። እኒህ ደጋጎች ነገሥታትም የፋርስ ሰዎች የላኩትን ደብዳቤ ወደ ቅዱስ ሳዊሪያኖስ ላኩት። እርሱም ያችን ደብዳቤ ባነበባት ጊዜ የደብዳቤውን መልስ ወደ ነገሥታት አኖሬዎስና አርቃዴዎስ እያስረዳ እንዲህ ብሎ ጻፈ። እኛ የክርስቶስ ከሆን መንግስታችንም የክርስቶስ ነው። እንዲህም ከሆነ የጦር መሳሪያን የጦር ሰራዊትንም አንሻም። እግዚአብሔር ከቀደሙ ነገሥታት ጋር ሆኖ ያደረገውን እንዴት እንዳዳናቸው ጠላቶቻቸውንም እንዴት ድል እንዳደረጓቸው አስታወሳቸው። ታላቁም ጾም ሳይደርስ የፋርስ ሰዎች አፍረው ከእነርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅም ከኤጲስቆጶሳት ጋር ባመጡት ጊዜ ንግሥት አውዶክስያን በምክሩ ሁሉ መክሯትና ገስጿት ነበር። ስለ ዮሐንስ መሰደድም እርሱ ምንም ያደረገው ስምምነት የለም። ንግሥቲቱም ምክሩን ባልሰማች ጊዜ ወደ አገሩ ተመለሰ። ብዙዎች ድርሳናትንና ተግሳጻትንም ደረሰ። እኒህም ሃይማኖታቸው የቀናች ሰዎች ባሉባቸው አብያተ ክርስቲያናት እስከ ዛሬ ይኖራሉ። ቅዱስ ሳዊሪያኖስም ሸመገለ፣ ዕድሜውም 100 ዓመት ሆነው። ከሥጋውም ከመለየቱ በፊት በ10 ቀን የእግዚአብሔር መልአክ ተገልጾለት ከዚህ ዓለም ከድካምም ወደ ዕረፍት እንደሚወጣ ነገረው። ከዚህም በኋላ ሕዝቡን ጠራቸው። ክብር ይግባውና የእግዚአብሔርን ሕግ በመጠበቅ ጸንተው እንዲኖሩ አዘዛቸውና በሰላም በፍቅር አረፈ። ነፍሱንም በፈጣሪ በክርስቶስ እጅ ሰጠ። ዕረፍቱም የቆጵሮስ ኤጲስቆጶስ ኤጲፋንዮስ ባረፈ በ2 ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ሥጋውንም እንደሚገባ በንጹሕ ልብስ ገነዙ። ብዙ መዝሙራትንና ምስጋናዎችም አድርገውለት በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። የአጋቶን ጴጥሮስ ዮሐንስና አሞን የእናታቸውም ራፈቃ ዕረፍት። በዚችም ዕለት የከበሩ አጋቶንና ጴጥሮስ ዮሐንስና አሞን እናታቸውም ራፈቃ በሰማዕትነት አረፉ። እኒህም ቅዱሳንም በላይኛው ግብፅ ቆስ ከሚባል አውራጃ ከቆንያ ከተማ ናቸው። ለራሳቸውም ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገልጾላቸው ከእርሳቸው የሚሆነውን ስብራ በምትባል ከተማ፣ እርሷም ወደ እስክንድሪያ ክፍል ናት፣ በዚያ የምስክርነትን አክሊል እንደሚቀበሉ ሥጋቸውንም ወደ ግብፅ ደቡብ ነቅርሃ ወደሚባል አገር እንደሚወስዱ አስረዳቸው። ቅዱሳንም በዛች ራእይ ደስ አላቸው። በማለዳም ተነስተው ገንዘባቸውን ሁሉ ለድሆችና ለችግረኞች ሰጡ። ከእርሳቸውም የሚበልጥ ወንድማቸው አጋቶን በሀገሩ ሹም ነበር፣ በሁሉም ዘንድ የተወደደ ነው። ዳፊቅ እናታቸውም ክብር ይግባውና ስለ ክርስቶስ በመከራ ስቃይ ላይ የሚጸኑና የሚታገሱ እንዲሆኑ ታበረታቸው ነበር። ከዚህም በኋላ ቆስ ወደሚባል አገር ሲደርሱ በመኮንኑ በዲዮናስዮስ ፊት ቆመው ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመኑ። ከእርሳቸውም አስቀድሞ እናታቸውን ራፊቃን አሰቃያት። እርሷም በስቃይ ውስጥ በመታገስ ደስተኛ ነበረች። ከዚያም በኋላ 4ቱን ልጆቿን አሰቃያቸው። እነርሱም በማሰቃየት በሰለቸ ጊዜ ወደ እስክንድሪያ እንዲልኳቸው ወገኖቹ መከሩት። በእርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ሕዝቡ እንዲያምኑ ፈርተዋልና እነርሱ በሁሉ ዘንድ የተወደዱ ስለሆኑ በእርሳቸው ምክንያት ከዚህ በፊት ብዙዎች ሰዎች በክብር ባለቤት በክርስቶስ አምነው በሰማዕትነት ሙተዋልና የሰማዕትነት አክሊልንም ተቀብለዋልና። ወደ እስክንድሪያም ገዢ ወደ አርማኒዮስ ቅዱሳኑን ባመጧቸው ጊዜ በዚያን ወቅት ስሟ ስብራ በምትባል አገር በዚያ ነበር። የተጋድሏቸውንም ጽናት አውቆ ጽኑ ስቃይን አሰቃያቸው። ሥጋቸውንም ቆርጦ በመንኮራኩር ውስጥ ጨመራቸው። ዳግመኛም ዘቅዝቀው ሰቀሏቸው። በዚህም ሁሉ ክብር ይግባውና ጌታችን ኢየሱስ ክርስቶስ መኮንኑንና የእርሱ ሰዎች ሁሉ እስኪያፍሩ ያለምንም ጥፋትና ጉዳት የሚያነሳቸው ሆነ። ከዚህም በኋላ ራሳቸውን ይቆርጡ ዘንድ ሥጋቸውንም በባህር እንዲያሰጥሙ አዘዘ። በዚያም ራሶቻቸውን በሰይፍ ቆረጡ። ሥጋቸውንም ወደ ባህር ሊጥሉ በታናሿ ታንኳ ጫኗቸው። በዚያም ጊዜ ከግብፅ በስተደቡብ መጺል ከሚባል አውራጃ ነቅርሃ ከምትባል መንደር ወደ አንድ ባለጸጋ እግዚአብሔር መልአኩን ላከ። የቅዱሳንንም ሥጋ እንዲወስድ አዘዘው። እርሱም ወሰዳቸው። የጻድቃን ማደሪያቸው ይህ ነው የሚል ቃልን ሰማ። የመከራውን ወራት እስኪያልፍ በዚያ አኖራቸው።
ከዚያም በኋላ ገለጧቸው። ውብ የሆነ ቤተ ክርስቲያንንም ሰርተውላቸው ሥጋቸው ድንቆች የሆኑ ታላላቅ ተአምራትን ገለጠ። በዚያም ወራት ስማቸውን ስሙንጥያ ወደሚባል አገር አፈለሱ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን ለዘላለሙ አሜን። የፋሲለደስ የዳስ የናውላና የመነኩሴውም ጴጥሮስ መታሰቢያ። በዚችም ቀን ደግሞ 2000 ሰዎች ከቅዱስ ፋሲለደስ ጋር በሰማዕትነት ሞቱ። የጋንግራ ሰው ዳስ፣ የአንጾኪያ ኤጲስቆጶስ ናውላ፣ የመነኩሴው የጴጥሮስ መታሰቢያቸው ነው። የእመቤታችን እናት የቅድስት ሐናም የልደቷ መታሰቢያዋ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረስ መቼም መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን መስከረም 7 ቀን የሚነበብ ስንክሳር ወደ እናንተ ያቀረብንላችሁ። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ